ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ አትከም ስራ ላይ ብቻ ፎከስ አለ። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው? አይንህን አውጥተህ ስትሰጠው አረቅ እንድው ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር ሰሞኑን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲዩ እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ ማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። አትከም ስራ ላይ ብቻ ፎከስ አድርግ። በቃ ደስ እያለ ተቀበል። ይስጡ ካለ ደግሞ አትቀበል። ያው ለአሁን ችግሩ ምንድነው? ካለ አትቀበል። ሌላ ገቢ እያለ ሌላ ብር እያለ ሌላ ህይወትን የሚቀይር ነገር እያለ ከዛ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ቤት ነበረኝ። መዝሙር ባወጣው ቁጥር ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። አይ ሌላ ስራ ገቢ ካለ ሌላ ኑሮ ካለ እዚህ ነገር ግን ይህን ሰርተህ ጊዜህን አፍሰህ ጉልበትህን አፍሰህ እውቀት አፍሰህ ሰራተኞችህ እንቅልፍ አጥተው ሰርተው የቢሮ ኪራይ የመብራት ኪራይ የኢንተርኔት ኪራይ የምናምን ኪራይ ያውላ ወጥቶ ሰርተህ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች እነዚህ ጳጳሳት ማጅራት መቺዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋ። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ እምላችሁ ለእሸቱ የሚገባውን ስጡት ነው እምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣል አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው። ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱም እገሌ ናና መስክርልኝ፣ ዶክተር ቢኒያም ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ ማለት የለም። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታውን የተገኘውን ቪው በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታውቁታላችሁ። ልጁ መስራት የሚችለው
ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው ዕውቀት ቤተክርስቲያንን የሚረዳ ሰው ጳጳስ ሆነ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩዋን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን ለመንገድ ለማስጀመር ይጠቅማል። $1 ሚሊዮን የሰጠው ሰው እንዴት እንደሰጣ አውቃለሁ። ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው፣ ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ አውቃለሁ። ያ ገንዘቡ ብድር ነው፣ ይመለሳል። ማስጀመሪያ ስጠን የተባለ እና ትንሽ ይሄን አድርጌ እገሌናና መስክርልኝ አትበል። አንተን የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያን እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል አቤት ገዳማውያንን በተደጋጋሚ ስለ ኮሜዲያን እሸቱ መለሰ ቪዲዮ ያለው እና ስለ ዶንኪቲው እና በደንብ እንደው ጊዜ ሰጥቼ አልሰማሁትም ነበር። ዛሬ ነው የሰማሁትና አይ ነው ዘግይተሻል ቶሌት ምናምን ልትሉ ትችላላችሁ። ግን በዘገየም ሰዓት በአንደርስታንድ ባረኩት መጠን ዶንኪቲው ወይም እሸቱ መለሰ ኮሜዲያን እሸቱ መለሰ ለኢትዮጵያ ባለውለታ ነው። በተለይ ደግሞ ለኦርቶዶክሳውያን ትልቅ ባለውለታ ትልቅ አሻራ የጣለ ወንድማችን ነው። ብዙ ስራዎችን ሰርቷል። የማይደፈሩ የሚመስሉ ስራዎችን ሰርቶ አሳይቶናል። እውነት ለመናገር ቤተክርስቲያን በማሰራት የአሜሪካው ገዳም፣ የኳታሩ፣ ኧረ ስንቱን ንጥራ፣ የመቄዶንያ የተለያዩ ስራዎችን ሰርቷል። ትልልቅ በቃ እዚህ ጋር እኔ እንጃ ምን እንደምል ሁሉ በጣም የሚያበረታታ ወንድም፣ ጀግና የሆነ ወንድም ነው እሸቱ እና ዶንኪቲዩብ ደግሞ ብዙዎች ወጥተው እንዲታዩ ያደረገ የሚያዝናና የሚያስተምር የዩቲዩብ ቻናል ነውና ይሄ ዩቲዩብ ቻናል እንግዲህ ስራ ሰርተው እንዳይወጡ ብዙ ገቢዎች የለውም እና ይሄ ዩቲዩብ ቻናል ሊዘጋ ነው ብሎ መስማት በራሱ እጅግ በጣም ይዘገነናል። እውነት ለመናገር ግን እኛ ኢትዮጵያውያን ኤርትራውያን መልካም ልቦች ያላቸው ሰዎች ያሉ ያንተ ዩቲዩብ አይዘጋም ባይነኝ። እንግዲህ ምን ችለው ሁሉ እናድርግለት ለዚህ ወንድማችን እና ወደ ነበረበት ቢመለስ ደስ ይለኛል። አይዞሽ አንተ የብዙዎቹን ላይፍ ቀይረሃል። ይሄ ዶንኪቲዩብ ደግሞ የህዝብ ነው። ስለዚህ ይሄ የዩቲዩብ ቻናል እንደ ቀድሞ ይሆናል እና አይዞ በርታ አለን ከጎንህ ለማለት ነው። እንግዲህ ሁላችንም ሜምበር እየሆን ከጎንህ ነን እንበለው። ምን ወደውም እናደንቀውን ምናከብረውን ያህል በዚህ ደግሞ ሰፖርት በማድረግ እናግዘው። እኛ ኢትዮጵያውያንና ኤርትራውያን እንዲሁም ደግሞ ቅድስት ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት በተለይ ደግሞ ኦርቶዶክሳውያን እያለን ያንተ ድርጅትማ በፍጹም አይዘጋም። አንተ በመላው ዓለም እየተዟዟርክ አብያተ ክርስቲያናትን እየከፈትክ ያለ የምእመናንን እንባ እያበስክ ያለ ገዳማትን እየገደምክ ያለ የተቸገሩ እናቶቻችንን አባቶቻችንን እየረዳህ እያገስክ ያለ ብዙ የበጎ አድራጎት ድርጅቶችን እየደገፍክ ያለ እንዲሁም ደግሞ በቤተ ሙስሊሙም ዘንድ ደግሞ መስጂድን እየሰራህ ያለ የዘመናችን ክስተት ይሆንክ ወንድሜ ኮሜዲያን እሸቱ እግዚአብሔር እያለ
እኛ ያለን ዶንኪቲዩ በፍጹም አይዘጋም። ይሄንን እርግጠኛ ሆኜ እነግርሃለሁ። አንተ እንደ ወርቅ በእሳት ተፈተነ ነጥረህ የወጣ የዘመናችን እንቁ ነህ። እኔ ኮሜዲያን እሸቱ ያለበትን ሁኔታ ሳይና ስመለከት እጅግ በጣም አዝኛለሁኝ። በተለይ ደግሞ ትላንትና 40 ደቂቃ ከ31 ሰከንድ የፈጀውን ቪዲዮ ስመለከት ስሜታዊ ሆኜ ነው ያየሁት። ምክንያቱም እሺ ከአፍቅሮተ ንዋይ የወጣና የራቀ ሰው ነው። ይሄንን እኔ ወንድሞ አይደለም የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዲሜጥሮስ በኳታር ያለው ህንጻ ሰሪ ኮሚቴና ሰበካ ጉባኤ በኳታር ያለነው ሰዎች እንዲሁም ደግሞ በእንግሊዝም በለንደን ጽርሐ ጽዮን ቅድስት ድንግል ማርያም ቤተክርስቲያንን በለመንበትና ባስፈጸምንበት ሁኔታ ውስጥ ደግሞ የነበሩት በዛ ሀገር ያሉት ህንጻ ሰሪና ሰበካ ጉባኤ በአሜሪካን ሀገር ያለው ያ ታላቁ ገዳማችን እኛ ምስክሮች ነን። እሺ በዘመናችን የሰራቸው ታላላቅ ስራዎች በቢሊዮን የሚቆጠሩ ገንዘቦችን ለዚህ ትውልድ አበርክቷል። እሺ የዘመናችን ክስተት ነው። እንደ ኳታር ስላሴ የማረጋግጥላችሁ ከ2.6 ሚሊዮን ዶላር በላይ ለኳታር ስላሴ ቤተክርስቲያን እግዚአብሔር የሰጠውን ጸጋ ተጠቅሞ ወንድምና እህቶቹን አስተባብሮ ዘመን ተሻጋሪ የሆነ ስራ ሰርቷል። ብፁዕ አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ ይሄ ልጅ 13 ሰራተኞቹን ይዞ ኳታር መጥቷል። ድርጅቱን ዘግቶ ነው የመጣው። 2.6 ሚሊዮን ዶላር ደግሞ አሰባስቦልናል። ስለዚህ ምን እናድርግ ተብሎ ምክክር ተደርጎ ይሄን ያህል ገንዘብ ይሰጠው ተብሎ ተዘጋጅቶ ኮሜዲያን እሸቱ ተጠርቶ ሲጠየቅ ምን አለ? እናንተ ይሄንን ገንዘብ አንስታችሁ ለኔ እንድትሰጡ ማን ፈቀደላችሁ? ድሃ እናቶቻችን መቀነታቸውን ፈተው እዚህ ኳታር ስላሴ ላይ አሻራዬ ይቀመጥ ብለው የሰጡትን ገንዘብ እናንተ ለኔ ለማድረግ ማን ፈቃድ ሰጣችሁ? በፍጹም ይሄንን ነገር አልቀበልም፣ አላደርገውም። እንኳን አይደለም እኔ አብረውኝ የመጡት የዶንኪቲዩብ ሰራተኞች 0.5 ሳንቲም እንደማይቀበሉ ለበረከት መተን ሰርተን እንደምንሄድ ቀድመን ተነጋግረን ወሰነን የመጣ ነው። እንኳን ለኔ ለነሱ እንኳን አይደረግም ብሎ 0.5 ሳንቲም ሳይቀበል ነው የተመለሰው። ብፁዕ አቡነ ዲሜጥሮስ ምን አሉ? ልጄ የማትቀበል ከሆነማ አወግዛለሁ። በዚህ ምንም ይሉኝታም ሊይዝህ አይገባም። የደከምከው ድካም ነው። 24 ሰዓት እያለቀስክ እያነባ ድርጅትህን ዘግተህ እንዴትስ ድርጅትህን ታንቀሳቅሰዋለህ? ይሄ እኮ ቤተክርስቲያንም አትከለክልም። እባክህን ሲሉት እንደዛ ከሆነ ይሄን ገንዘብ ባለመቀበል ያውግዙኝ ያላቸው እግዚአብሔር ምስክሬ ነው። የጨመርኩትም የቀነስኩትም ነገር የለም። በዚህ ልክ እሺ 2.6 ሚሊዮን ዶላር ለኳታር ስላሴ አሰባስቦ 0.5 ሳንቲም ተቀብሏል። ሄደም ለንደንም አብረን ነው ያንን ስራ የሰራ ነው ከእግዚአብሔር ጋር። እግዚአብሔር እኔን በሱ አይን ተመልክቶኝ የዛ በረከት ተሳታፊ እንድሆን እግዚአብሔር መልካም ፈቃዱ ሆኖ ለንደን ጽርሐ ጽዮንን ለ50 ዓመት የተለቀሰን ለቅሶ በአንድ ሳምንት ውስጥ እግዚአብሔር በሼ ላይ አድሮ ታሪክን ሰርቷል። እምታውቁት ነው መቄዶንያ፣ እምታውቁት ነው የጃንደረባውን ትውልድ የአእላፋት ዝማሬ እንዲቀጥል የሰራውን ስራ እምታውቁት ነው። ባህር ዳር ላይ የገነባውን መስጊድ እምታውቁት ነው። እነ አቡነ አረን ገዳም እነ ወር ቅድስት ወለተ ጴጥሮስ ገዳም ላይ የሰራውን ታላላቅ ስራዎች እምታውቁት ነው። አሜሪካን ሀገር ያለው ትውልድ የሚሻገርበት የሚታነጽበት ያንን ታላቅ ገዳም እሺ እንዴት አድርጎ እየሰራ እንደሆነ ሁላችሁም ታውቃላችሁ። ይሄ ሁሉ ዜሮ ኮሚሽን ነው፣ ዜሮ ኮሚሽን። ለዚህ ነው እኔ ባለፈው በዋልድባ ያሉ አባቶቻችን እሺ የገንዘብ ተከፋይና ተጠቃሚ እንደሆነ አድርገው በሰሩት ቪዲዮ ጭራሽ ቤተክርስቲያኑንም ገዳማትንም የማይመጠን እንደሆነ በዛ ስሜት ውስጥ ሆኜ የተናገርኩት ለዛ ነው። ዛሬ እሺ በመላው ዓለም ገዳማትን በሚገድምበት ሰዓት ከታላቁ ገዳማችን ፈተና ተነሳበት ያልነው ለዚህ ነው። ፈተናው ግን ማብቂያ የለውም፣ ይቀጥላል። ፈተናው ነገም ይቀጥላል። ግን በፈተና ውስጥ እኛ ወንድሞቹ ልንደግፈው ያስፈልጋል። ሙሴ ክንዶቹ በዛሉ ሰዓት ላይ አሮንና ሆር ይደግፉት እንደነበረ እጆቹን ዘርግቶ ሲቆይ እስራኤላውያን ድል ያደርጉ እንደነበረ በመጽሐፍ ቅዱሳችን ላይ ተጽፎ የምናውቀው እውነት ነው። ወንድማችን እሺ ደከምኩኝ ሲል እንዳልደከመ እኛ ድጋፍ ልንሆነው ያስፈልጋል። በተለይ ኦርቶዶክሳውያን የሺ መሰበር የኛ መሰበር ነው። የእሺ ድካም የኛ ድካም ነው። የዶንኪቲዩብ መዘጋት የኦርቶዶክሳውያን ኪሳራ ነው። እውነቴን ነው የምላችሁ። ስለዚህ
$5 አይከብዳችሁም፣ $10 አይከብዳችሁም። የዶንኪ ቲዩብ ሜምበር በመሆን ዶንኪ ቲዩብ ብዙ የሚሰራቸው ስራዎች አሉ። ለምሳሌ አሁን ከኦገስት 4 ጀምሮ ጀርመን ላይ እንግዲህ ጀርመን ታውቁታላችሁ ለመጀመሪያ ጊዜ ፕሮቴስታንት የተመሰረተበት ሀገር ነው። በሃይማኖት ደረጃ ታላቅ ስራ የሚሰራበት ሀገር ነው። በፖለቲካውም ዘንድ ታላቅ ስራ የሚሰራበት ሀገር ነው። እዛ ሀገር ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ገዳም እንዲኖራት የዘመናት ጥያቄ አለ። ያንን ጥያቄ ለመመለስ ወንድሜ እሼ 2-3 ጊዜ ጀርመን ተመላልሶ ዶክመንተሪ ሰርቶ በቅርብ የፊት ለፊታችን ሰኞ ዶክመንተሪው ይለቀቃል። እኔም በስፍራው ላይ ተገኝቼ ታላቅ ስራ ለመስራት እየተዘጋጀን ብሬንስቶርም እያደረግን እየተመካከረን እንገኛለን። ነገ ደግሞ ካናዳ፣ ነገ ደግሞ ጣሊያን፣ ነገ ደግሞ አውስትራሊያ፣ ነገ ደግሞ የተለያዩ የዓለማችን ክፍሎች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፋት ራሷን ችላ የምትንቀሳቀስባቸውን ስራዎች እንሰራለን። ታዲያ እሺ ይሄንን ስራ ሲሰራ እኛ ኦርቶዶክሳውያን ራሳችን ጠላቶቹ ሆነን አሳዳጆች ሆነን ምንም እንዳላደረገ እየተሳደብን እየረገምን የምናደርጋቸው ነገሮች እጅግ በጣም ያሳፍራሉ የእግዚአብሔር ልጆች። ስለዚህ በልጆቻችን ላይ የሚነሳውን እንዲህ አይነት ፈተና እኛ አግዘን ደግፈን ልናቆም ያስፈልጋል። እግዚአብሔርም የሚያዘውም የሚፈቅደውም ይሄንን ኦርቶዶክሳውያን። ስለዚህ ወንድማችን ኮሜዲያን እሸቱ ጥሪ ያቀርቧል። የት ነው ያላችሁት? ልትደግፉ ልታግዙን ፈቃደኞች ናችሁ ወይ ብሎ መጥቷል። ስለዚህ ለዚህ ለጠየቀው ጥያቄ እኛ በጠየቅነው ሰዓት በጠራነው ሰዓት ደርሶ እንባችንን እንዳበሰልን እንደደረሰልን እግዚአብሔር በሱ ላይ አድሮ ታሪክ እንደሰራ እኛ ደግሞ ወንድማችንን አበርተን አጠንክረን ዶንኪ ቲዩብን እኛ ኦን አድርገነው ህዝቡ ኦን አድርጎት እሺ ነፃ ሆኖ መስራት የሚገባውን ለትውልዱ የሚጠቅም ስራ መስራት አለበት። ለ3 ዓመት ያህል ይሄን ያህል ፈተና ውስጥ መግባት አይጠበቅበትም ነበር። እኛንን መመልከት ያቆምነው እኛንን ዶንኪ ቲዩብ ምን ለቀቀ ምን ሰራ ብለን ማየት ያቆምነው እኛ ራሳችን ለሱ ፈተና የሆንበት እኛ ኦርቶዶክሳውያን ራሳችን። ስለዚህ ሁላችሁም ተነቃቅታችሁ አንድነታችንን አጠንክረን ኃይላችንን አሰባስበን ዶንኪ ቲዩብ አብረቅርቆ አሸብርቆ እንኳን አይደለም በዩቲዩብ ደረጃ በሳተላይት እንዲመጣ ድጋፍ ልናደርግለት ያስፈልጋል። የእግዚአብሔር ቤተሰቦች ሁላችሁም ይሄንን ታሪክ እንድትሰሩ አደራላለሁ። እኔ ጥሪ ማስተላለፍ የምችለው እንዳለሁበት ሀገር እንደተደረገለት ልጅ በኳታር ያላችሁ ኦርቶዶክሳውያን እየገባችሁ ዩቲዩብ ላይ ሜምበርሺፕ እንድትሆኑ 35 ሪያል ምንም ማለት ነች። በሆነ ነገር የምናጠፋት ነች። ሜምበርሺፕ ሁኑ። በየወሩ ያንን ነገር ለዶንኪ ቲዩብ ላኩ። ከዛም በላይ ማድረግ የምትችሉ እግዚአብሔር የፈቀደላችሁ ካላችሁ አግዙት። ለንደን ውስጥ ያላችሁ ኦርቶዶክሳውያን ሁላችሁ የምትችሉትን 10 ፓውንድ ሜምበርሺፕ ሁኑ። ዶንኪ ቲዩብ የኔ ነው ብላችሁ ሌላ ታሪክ እንዲሰራ ልክ የናንተ እንባ እንደታበሰ በሌላ ሀገር የሚኖሩ ኦርቶዶክሳውያን እንባ እንዲታበስ ድጋፋችሁ ያስፈልገዋል። ዶንኪ ቲዩብን መደገፍ ራስን መደገፍ ነው። ዶንኪ ቲዩብን ማገዝ ራስን ማገዝ ነው። እንኳን እሺ ወጥቶ አግዙኝ ብሎ አስቀድሞ ልናግዘው የሚገባ ልጅ ነበር። ነገር ግን ፈቃደኛ ስላልሆነ ነው እንዲህ አይነት ፈተና ውስጥ የገባው። ስለዚህ አሁንም ይሄ ነገር ረጅም ጉዞ ሳይሄድ ረጅም ጊዜ ሳይፈጅ ቶሎ ብለን ወንድማችንን እንዳለ ነው እግዚአብሔር እሱን እንድንታደገው እንዳዘጋጀን በተግባር ማሳየት አለብን። እግዚአብሔር አምላካችን በዛ ስሜት በተሰበረ መንፈስ ውስጥ ሆኖ ዶንኪ ቲዩብ ሰራተኞቹን ሊበትን ነው ባለበት አንደበቱ ይሄው እግዚአብሔር ከፍ አደረገኝ ብሎ ወንድማችን እንዲያመሰግን እንድናደርገው ጥሪ ያስተላልፋለሁ። የሚቀጥለው ሳምንት ማለት ከኦገስት 1 ጀምሮ ጀርመን እንሄዳለን። ከዛ በፊት ይሄ ነገር ተጠናቆ እዛ ላይ ለምስክርነት እንድታበቁኝ ጥሪ ያስተላልፋለሁ። እግዚአብሔር ወንድማችንንም ድርጅቱንም ሰራተኞቹንም አጋዦቹን ደሞዝ ባልከፈላቸው ሰዓት ደሞዝ በቀነሰባቸው ሰዓት እንደዚህ አይነት ውጣ ውረድ ውስጥ በገባበት ሰዓት አብረንህ ነን ብለው አጠንክረው አሁንም ድረስ ከሱ ጋር ዋጋ እየከፈሉ ያሉ የዶንኪ ቲዩብ ሰራተኞች ምስጋና ይገባቸዋል። በእውነት አሁን እናበረታቸዋለን። ከእግዚአብሔር ጋር ደግሞ ይሄንን ጊዜ እናልፈዋለን። በዚህ ላይ ብፁዕ አባታችን አቡነ ዲሜጥሮስ የሀገረ ስብከታችን ሊቀ ጳጳስ እንደው የ2 ደቂቃ ቪዲዮ በሀገረ ስብከቶ የሚገኙ ልጆችን የዶንኪ ቲዩብ ሜምበር እንዲሆኑ
ጥሪ እንዲያቀርቡ በልጅነት መንፈስ እጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። አይንህን አውጥተ ስትሰጠው አረ ቅንድቡ ይጎላል ከሚል ጥቂት ህዝብ ጋር ያደረክለትን ነገር ሁሉ ረስቶ የግል ጥላቻ ስላለበት ብቻ ትንሽ የወደክ ሲመስለው እርገጠው ከሚል ህዝብ ጋር አብራችሁ ኮሜዲያን እሸቱ መለሰን እየረገጣችሁ ያላችሁ ኦርቶዶክሳውያን እግዚአብሔር ምስክሬ ነው፣ ይጸጸታችኋል። ዶንኪ ቲዩብ የኛ የኦርቶዶክሳውያንም ጭምር ነው፣ በይበልጥ ማለት ነው። ወደድክም ጠላህም እሸቱ መለሰ የሰራው በጎ ስራ በሙሉ ቢደመር አንተ ከሰራው ካንዷ ጋር አይስተካከልም። አስረግጬ ነው የምነግርህ። ወደድክም ጠላህም የኛ ሰው ትንሽ የግል ጥላቻ ብቻ ይኖርበት። ያንተ ከፍ ማለት ያንተ ማንሰራራት የሚያስቀናው ከሆነ የግል ጥላቻ ካለበት ያንተን ትንሽዬ ስህተት ያንተን ትንሽዬ ውድቀት ነው የሚጠብቀው። ከዛ በለው ነው እርገጠው። እኛ ኦርቶዶክሳውያን በአሁን ሰዓት ወደድንም ጠላንም ከኮሜዲያን እሸቱ ጎን የመቆም ግዴታ አለብን፣ ግዴታ። ምክንያቱም ደግሞ እናንተ ራሳችሁ ታውቁታላችሁ። እኔ እዚህ ጋር ማብራራት አይጠበቅብኝ። ኦኬ እያንዳንዳችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን እህት ወንድሞች፣ እናት አባቶች ከእሸቱ መለሰ ጎን የመቆም ግዴታ አለብን። የዩቲዩብ ቻናሉ ላይ እየገባችሁ ሜምበር ሁኑ። ሁላችሁም ሜምበር መሆን የማትችሉ ደግሞ የንግድ ባንክ አካውንት የተቀመጠ አለ፣ ሳፖርት አድርጉት። ምንም ችግር የለው። እኛ ከመረዳዳት ይልቅ መበላላት ጀምረናል። እባካችሁ ይሄ ልጅ ለብዙ ሺህ ኢትዮጵያውያን ለብዙ ሺህ ኦርቶዶክሳውያን የቆመ ልጅ ነው። ትንሽዬ እንከን ስታገኙ ወይም ትንሽዬ እንከን አገኘን ብሎ የሚጮህ አካል ስታገኙ ይሄንን አካል መርገጥ ትወዳላችሁ። ብቻ ሰው ትንሽዬ ወደቅ ይበልላችሁ። ብቻ እርገጠው። በገዛ እጃችን ወንድማችንን ገፍተን ሌላ ነገር ውስጥ እንዳንከት እባካችሁ ተናግሬያለሁኝ። እኔ አሁን እግዚአብሔርን በኋላ ናትያል እንደዚህ ብላ ነበረ ትላላችሁ። ወይ ሳፖርት አድርጉት ወይ ዝም በሉ። ከምንም አይነት ገዳም እናንተ እየጠቀሳችሁ ካላችኋቸው ገዳማትም ሆነ የእርዳታ ድርጅቶች ምንም አይነት ገንዘብ ተቀብሎ አያውቅም ይሄ ልጅ። የድርጅቱ ባለቤቶች ወይ ደግሞ የገዳም አስተዳዳሪዎች ወጥተው ወይ ብፁዓን አበው ሊቃነ ጳጳሳት እሸቱን ጠንቅቀው የሚያውቁ ወጥተው ምንም አይነት ገንዘብ እንዳልወሰደ ምንም አይነት ኮሚሽን ሳይቀበል እንዳገዘ ወጥተው ሲናገሩ አንገታችሁን ትደፋላችሁ። መቤቴ ማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው። እንደተረዳው ስለ ኮሜዲያን መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም። ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኤቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው። አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት። በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል ካልኩሌት አድርጉት ምን ያህል እንደሚመጣ በወር። እንዳልኳችሁ ነው። እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩ ነው የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው። በተጨማሪም እነዚህ ሰዎች ይህንን ኮንተንት ይዘው በእንደዚህ አይነት ቫልዩ የሰውሬን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው። የመጨረሻቸው የት እንደሆነ ብዙዎቻችን እናውቃለን ብዬ አስባለሁ። እና ኮሜዲያን እሸቱ መለሰ መልካም ስራን እየሰራ ልጅ ነው። ማንም ሰው ክሪቲሳይዝ አድርጎ መጥቶ ክሪቲሳይዝ እያደረገ ያለ ምንም ኤቪደንስ ቢናገረው እኛ በእነሱ ሀሳብ ተነስተን ይህንን መልካም ሰው የሰራቸው ስራዎች ወደ ኋላ እንዲጎተቱ ማድረግ የለብንም ብዬ አስባለሁ። እኔ እንደማስበው እሱ ራሱ ሞቲቬት ያደረጋቸው ሰዎች ናቸው እሱ ላይ የዞሩበት ማለት እሱን በማየት የተነሱ ሰዎች ናቸው አሁን እሱ ላይ ዞረው ሌላ ነገር የሚያወሩበት እንዳይሳካ ስኬታማ እንዳይሆን ብዙ ሰዎች እንዳያስተምር የሚያደርጉት። ግን በመጨረሻ አንድ ነገር እርግጠኛ ሆኜ ልንገራችሁ። ኮሜዲያን እሸቱ አሁን እያለን ያለው የሆነ ሰው ቀጥሬ ብር ማግኘት አቃተኝ ለነሱ መክፈል ምናምን ብቻ ሳይሆን ነግሬያቸዋለሁ። ሞራል ቫልዩ ያላቸውን ነገሮች እየሰራው እንድቀጥል የእናንተ ድጋፍ ያስፈልገኛል ብዬ ነግሬያቸዋለሁ። እዚህ በኋላ መጥፎ ነገር ስሰራ ብትመለከቱኝ
እንዴት የሰው እንደዚህ ጥሩ ሰው አልነበረ ብላችሁ አታውሩ፣ እንዳታወሩ እንደ ማስጠንቀቂያ አይነት ነገር ነው ለኛ የነገረና ውስጣዊ መልእክቱ ማለት ነው። እኔ እንደተረዳሁት which is 100% ደግፈዋለሁ እሱን ሐሳብ። በጣም ልክ ነው ያረከው ነገር እጅግ በጣም ልክ ነው። እኛ ኢትዮጵያኖች መልካም ስራ አፕሪሺየት የምናደርግበት ትንሽ ነው፣ ኢንተርቫሏ ትንሽ ነች፣ በጣም አጭር ነች። ከዛ በኋላ ትረሳለች፣ ትዘነጋለች። መጥፎ ነገር ሰርተሃል ብለው ያሰቡ ጊዜ ግን ጥሩ ነገሮችን ሁሉ ሳያስታውሱ ነው የሚረጋግጡትና ኦፍኮርስ መልካም ስራን ያረከው ጥሩ ነገር ነው ያረከው። ኮሜዲያን እሸቱን ዩቲዩብ ፕላትፎርም በተለይ ዩቲዩብ ፕላትፎርምን ለበጎ የተጠቀመ አሁንም መታገዝና መረዳት የሚገባው ኢትዮጵያ መልካም የሆኑ ነገሮችና መልካም ነገሮችን አጉልቶ የሚያሳይ ብርቱ የሆነ ወጣት ነው። የወጣት ደግሞ መጥፎ ነገርን እየሰራ ተመልክተ ነው ክሪቲሳይዝ ከማድረጋችን በፊት መልካም ስራ እንዲሰራ አፕሪሺየት ማድረግ፣ መደገፍ፣ ማገዝ አለብን። እኛ ኢትዮጵያ ውስጥ ያለን ሰዎች እሱን አካውንት ዩቲዩብ አካውንት ፎሎ ከማድረግ በተጨማሪ ምንም አይነት ፐርፐዝ እንደሌለው ነግሮናል። እሱ ውጭ ሀገር የምትኖሩ ሰዎች ቪዲዮን በደንብ ተመልከቱለት፣ አግዙት፣ በአካውንቱ ብር ላኩለት፣ እንዳይወድቅ እንዳይሰናከል መጥፎ ነገር እንዳይሰራ ካሁኑኑ እናግዘው ብዬ እላለሁ። ከሱ ጋር ምንም አይነት ኮኔክሽን የለኝም፣ ተደዋውዬ ማላቀም አግኝቼው ማላቀም፣ ግን ይሄ ነገር ነው የሚሰማኝ፣ ይሄ ስሜት ነው የሚሰማኝ። ይሄን ነገር ደግሞ ተባብረን ማድረግ አለብን። በመጨረሻም አንድ መልእክት ላስተላልፍ። ብሩክ ራስ ክሪቲሳይዝ አድርገዋል ነበር ባለፈው እሱና አገኘው ሚዲያ ልትሉ ትችላላችሁ። አዎ መጥፎ ነገር አድርጓል ብዬ ባሰብኩት ወቅት ተናግሬያለሁ። ነገር ግን ይሄን ነገር በሽምግልና እንዲፈቱት ነው የተናገርኩት። ይሄን ማለት እሱ ከዚህ ሚዲያ እንዲርቅ አልፈልግም በፍጹም። ብዙ የሰራቸው ጥሩ ነገሮች አሉ፣ ወደፊትም ከሱ ኤክስፔክት ማድረጋቸው ጥሩ ስራዎች አሉ። ሁሉም ሰው ከስተት ነፃ አይደለም፣ ስተት ይሰራል፣ እኔን ጨምሮ። ግን እንዲኖርልን እዚህ ሶሻል ሚዲያ ላይ እንዲኖርልን ፈልገው ሰው መካከል አንዱ እሱ ነው። እኔ ፐርሰናሊ ማለት ነው። ሐሳብ ብዙዎቻችሁ ትደግፉታላችሁ ብዬ አስባለሁ። በመጨረሻም የኔ ልጅ ስልክ ምን ብላ እንደምትጠራ ታውቃላችሁ? ጋሸቱ ብላ ነው የምትጠራው። ምክንያቱም ደግሞ ከዚህ በፊት እሱ በዩቲዩብ ላይ ለቀቃቸው እጅግ በጣም ለህፃናት አስተማሪ የሆነ ቪዲዮዎችን ስለምትከታተል ነበር። ልጅ ያለው ሰው ይሄንን ይረዳል ብዬ አስባለሁ። ለብዙ ሰዎችን ህሊና የሚቀርጽና የሚያስተካክል ነገር ነበር ሲሰራ የነበረው። ይሄን ነገር እንዲቀጥል እንፈልጋለን። ይሄን ቪዲዮ ሼር እያደረጋችሁ ለእሸቱ ዶንኪ ዩቲዩብ ታደርሱልኛላችሁ። ድርጅቱ ሊዘጋ ነው፣ 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ዩቲዩብ እየተናገረ ያለው ነገር አንድ ነገር ብቻ ነው። ዩቲዩቤ ከስሯል፣ ለሰራተኞች ደሞዝ መክፈል አልቻልኩም፣ እባካችሁ አገዙኝ ብሎ ቪዲዮ ሰርቷል። ምንድነው ችግሩ? ምንድነው ጥፋቱ? በጣም የሚገርም ነገር፣ አብዛኞቻችን ምቀኞች ነን። እሸቱ መልካም ነገር ሲሰራ ማበረታታት፣ ጥሩ ነገር ሲሰራ ደግሞ መንቀፍ፣ ስህተቱ መናገር ጥሩ ሆኖ ሳለ ግን አንዳንድ ሰዎች አላችሁ፣ ችግር አለባችሁ ሰዎች፣ በጣም የሰው ውድቀት የምንመኝ ሰዎች ነው አብዛኞቻችን። በቃ እርዱኝ ካለ በርካቶች ሰዎች መርዳት ይችላሉ፣ ማገዝ ይችላሉ አይደል? በቃ ደስ ያለው ዩቲዩብን የሚወደው እሸቱን የሚወደው ሰው መደገፍ ማገዝ ይችላል። ማርዳት ካልቻልክ ዝም በል። እሸቱ መልካም ነገር ሰርቷል። አዎ ጥሩ ነገር ሰርቷል። ጥፋት አጥፍቷል። አንዳንድ ቪዲዮዎች ላይ ጥፋት አጥፍቷል። ሲያጠፋ ይኮነናል። መልካም ነገር ሲሰራ ደግሞ ማገዝ መርዳትም አለብን። ስለዚህ እሸቱ ያስተላለፈው ለተመልካቹ እሱን ለሚወዱ ሰዎች ነው። በቃ እሱን የሚወዱ ሰዎች እናግዛለን ካሉ ያግዙ። ማገዝ የማይችሉ ሰዎች፣ ብር የሌላችሁ ሰዎች ዝም በሉ እስቲ። አታቀሳሰር። እሸቱ እንደዚህ አድርጓል፣ ቤተክርስቲያን ብር በልቷል፣ በቃ ምን አገባ፣ ቤት ያላየውን አታወራ። ሰሞኑን ኮሜዲያን እሸቱ ላጋጠመው ነገር እንደ ኮንቴንት ክሬተርና እንደ ቢዝነስ ሰው መፍትሄው ምንድነው ብለህ ታስባለህ? ኦኬ ሶ አሁን ላይ መደረግ ያለበት ኢሚዲየትሊ መደረግ ያለበት ነገር እገዛ ነው፣ እርዳታ ነው። እኛም ነገ ምን እንደሚያጋጥመን አናውቅም። ነገር ግን ለዚህ ችግር ዘላቂ መፍትሄና ሎንግ ተርም ሶሉሽን ብዬ ማስበው ነገር ለሁለት ይከፈላል። የመጀመሪያው አሪፍ ኮንተንት ስትራቴጂ ማውጣት ነው። ሁለተኛው ደግሞ ቢዝነስ ማኔጅ ማድረግ ነው ብዬ ማስበው። ኮንተንት ስትራቴጂ ስላችሁ ከዚህ በፊት እሱን ያሳደገው ይህን ያክል ሀብታም ያደረገው እናም ደግሞ በሰዎች ዘንድ ተወዳጅ ያደረገው ተደራሽነቱ ነው። ቪው ማግኘት አለበት። እንደ ድሮ አይነት ቪው ለማግኘት ደግሞ ጥሩ ኮንተንት ስትራቴጂ ያስፈልገዋል ብዬ ነው ማስበውና ይህንን ካደረገ ጥሩ ቪው ካገኘ ጥሩ ገንዘብ ያገኛል፣ ጥሩ ማስታወቂያ ይሰራል፣ ጥሩ ነገር ላይ ይሆናል ነው ባጭሩ። ፊሊንጉ ራሱ ጥሩ ነው የሚሆነው። ቪው ስታጣ ኮንፊደንስ ጭምር ነው የሚጠፋው። ቪው ስታጣ ቀጣይ ቪዲዮ መስራት ሞራል ጭምር ነው የሚጠፋው እና አሪፍ ቪው የሚያገኝ ኮንተንት አዘጋጅቶ ያንን ኮንተንት በተደጋጋሚ ቢሰራ ወደ መጀመሪያው አቋሙ በአጭር ጊዜ ይመለሳል ብዬ አስባለሁ። ሁለተኛውና ብዙ ሰዎች ጋር ያለው ችግር ደግሞ ቢዝነስ በትክክል ማኔጅ አለማድረግ ነው። እንደ ኮንተንት ክሬተር እኛ ሁለት ነገር ነው ማኔጅ የምናደርገው። አንደኛ ቻናላችንን፣ ሁለተኛ ደግሞ እንደ ቢዝነስ ማኔጅ የምናደርጋቸው ነገሮች አሉ። አሁን ኮሜዲያን እሸቱ ሲል እንደሰማችሁት ብዙ ሰራተኞችን በውስጡ ቀጥሮ ያሰራል። ከዚህ በፊት 60 ምናምን ነበሩ፣ አሁን 40 ምናምን ደርሰዋል። ግን እኔ እንደ ታናሽ ወንድም የምመክረው ነገር በጭራሽ ይሄን ያክል ሰራተኛ ለአንድ ዩቲዩብ ቻናል አያስፈልግም ብዬ ነው ማስብ። አሁንም ሰራተኛ መቀነስ አለበት። ማክሲማም 15 ሰው በቂ ነው። ራሱ ቻናሉን ማኔጅ ያደርጋል። ክሬቲቭ ዳይሬክተር ይሆናል። የተወሰኑ ካሜራማኖች ያስፈልጉታል፣ ኤዲተሮች ያስፈልጉታል። ሌላው ነገር ተጨማሪ ነው። የሰው ጉሮሮ ምናምን መዝጋት ሳይሆን አላስፈላጊ ከሆነ አላስፈላጊ ነው ብዬ ማለት ስላለብኝ ነው። ለማንኛውም ሌላኛው እሱ ጋር ብቻ ሳይሆን አብዛኞቻችን ጋር ያለው ችግር ከዕዳ ጋር የተያያዘ ነው። እናንተ
ሶሻል ሚዲያ ላይ የምታውቋቸው አብዛኞቹ ኮንቴንት ክሬተሮች በተለይ የመኪና ዕዳ አለባቸው። በኋላ መመለስ እንኳን የሚከብዳቸውን ያክል ብር ይበደሩና እድሜ ልክ ያንን ይከፍላሉ። ይሄ ነገር አስፈላጊነቱ በጭራሽ አይታየኝም። ለምን እንደ ኮንቴንት ክሬተር ኢትዮጵያ ውስጥ ካሉ ከአብዛኞቹ ሰዎች የተሻለ ወራዊ ገቢ ነው እኛ የምናገኘው አይደለ? ስለዚህ ያንን ወራዊ ገቢ እኮ የተወሰነ ጊዜ ለራሳችን ታይም ብንሰጥ ሳንበደር ማግኘት የምንችለው ነገር በጣም ብዙ ዕዳ ውስጥ መግባት አለ። ሌላኛው ደግሞ ፕሮሚሲንግ የሆነ ቪው በማየት ለምሳሌ የሆነ ሰዓት ላይ ቻናላችን በጣም አሪፍ ከሆነ ትልልቅ ኢንቨስትመንቶች ውስጥ ዘሎ መግባትም ትክክል አይመስለኝም። ይህንን ነገር የሚያስተካክሉ ከሆነ ዶንኪ ቲዩብ ከዚህ በፊት ከነበረው ነገር በላይ መሄድ የሚችል ጥሩ አቋም ላይ መመለስ የሚችል ቻናል ይመስለኛል። እና አሁን ለማንኛውም ኢሚዲየትሊ መደረግ ያለበት ነገር እገዛ ስለሆነ እሱ የሚጠይቃቸው ነገሮች አሉ። ላይቭ ስትሪም እያደረገ ነው። እዛ ላይ ገብታችሁ የቻላችሁትን ያክል እንድታደርጉ የኔም ቤተሰቦች ይሆናችሁ ሰዎች፣ እኔን የምትወዱኝ ሰዎች ይህንን ቻናል እንድንታደግ ጥሬን አቀርባለሁ። ሌሎችን ኮንቴንት ክሬተሮች ነገ ከነገ ወዲያ እኛ ምን እንደሚያጋጥመን ስለማናቅ እኛም ብንተባበር ብዬ ነው የማስበው። ይሄ ጥፋት ያ ጥፋት ማለት አሁን ምንም ትርጉም የለውም። ሁላችንም አጥፍተናል። ሁላችንም ጥሩ እንሰራለን፣ እናጠፋለን። ስለዚህ ጥፋት ላይ ብቻ ነገሮችን እንትን ከማለት ይልቅ ይህንን ብናደርግ የሚል ከሰባለ አትቀም። ስራ ላይ ብቻ ፎከስ አድርግ። በቃ ደስ እያለ ተቀበል። ይስጡ ካለህ ደግሞ አትቀበል። ይኸውልህ አሁን ችግሩ ምንድን ነው? ካለህ አትቀበል። ሌላ ገቢ እያለህ፣ ሌላ ብር እያለህ፣ ሌላ ህይወትን የሚቀይር ነገር እያለህ ከዛ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ቤት ነበረኝ። መዝሙር ባወጣው ቁጥር፣ ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። አይ ሌላ ስራ ገቢ ካለ ሌላ ኑሮ ካለ እዚህ ነገር ግን ይህን ሰርተህ ጊዜህን አፍሰህ ጉልበትህን አፍሰህ እውቀት አፍሰህ ሰራተኞችህ እንቅልፍ አጥተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተህ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች፣ እነዚህ ጳጳሳት ማጅራት መቺዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣል አለበት። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው። ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱም እገሌ ናና መስክርልኝ፣ ዶክተር ቢኒያም ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ ማለት የለም። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታውን የተገኘውን ቪው በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ።
ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታጡታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው ዕውቀት ቤተክርስቲያንን የሚረዳ ሰው ጳጳስ ሆነህ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን ለመንገድ ለማስጀመር ይጠቅማል። $1 ሚሊዮን የሰጠው ሰው እንዴት እንደሰጠ አውቃለሁ። ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው፣ ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ አውቃለሁ። ያ ገንዘቡ ብድር ነው፣ ይመለሳል። ማስጀመሪያ ስጠን የተባለው እና ትንሽ ይሄን አድርጌ እገሌናና መስክርልኝ አትበል። አንተን የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል ማለት ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያን ነው፣ እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል አቤት ገዳማውያንን በማገልገል